ይህ ኢትዮ አዲስ ሚዲያ ነው። በኢትዮጵያ የፖለቲካ መዘውር ውስጥ ለአስርት ዓመታት ትልልቅ ውሳኔዎችን ሲያሽከረክሩ የነበሩት የብአዴንና የኢህአዴግ ቁልፍ ሰው አቶ አዲሱ ለገሰ ዛሬ የት ናቸው? ከቤተ መንግስቱ የስልጣን ማማ በስተጀርባስ አሁን ምን እየተከናወነ ነው? በተለይም ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን እውነተኛ ግንኙነት ምን ይመስላል የሚለውን በቆይታችን እንመለከታለን። ይህ ኢትዮ አዲስ ሚዲያ ነው። ኢትዮ አዲስ ሚዲያን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ከስልጣን ማማ ወደ ጸጥታው ጎጆ የአቶ አዲሱ ለገሰ የጡረታ ዘመንና የፖለቲካ ትውስታዎች እንዲፈተሻሉ። በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ የአቶ አዲሱ ለገሰን ያህል ስምና ተጽዕኖ የነበረው ሰው ማግኘት እጅግ ከባድ ነው። ለአማራ ሕዝብ ዲሞክራሲያዊ ንቅናቄ ብአዴን ምስረታና ለኢህአዴግ ግንባር ቀደም መሪነት ከበረሃ ትግል ጀምሮ እስከ ሀገሪቱ ከፍተኛ የስልጣን እርከን ምክትል ጠቅላይ ሚኒስትርነትና የክልል ፕሬዝዳንትነት የዘለቀው ጉዟቸው ታሪክ የማይዘነጋው አሻራ ነው። ሆኖም ሰላማዊ የፖለቲካ መተካካትና የጊዜ መለውጥ ተፈጥሯዊ ሂደት የትውልድ መሪዎች ከዕለታዊ የፖለቲካ ትኩሳት ማራቃቸው አልቀረም። ዛሬ ላይ ያ አንጋፋና ተጽዕኖ ፈጣሪ ፖለቲከኛ አቶ አዲሱ ለገሰ የት ናቸው? ብዙዎች የሚያነሱት ጥያቄ ነው። አቶ አዲሱ ለገሰ ከንቁ የፖለቲካ መድረክ መራቅ የጀመሩት ድንገት በተከሰተ ክስተት ሳይሆን ታስቦበትና ታቅዶበት በተተገበረው የኢህአዴግ የመሪዎች መተካካት መርሃ ግብር ነበር። በ2002 ዓ.ም በተካሄደው የፓርቲና የመንግስት መዋቅር ለውጥ እርሳቸውን ጨምሮ በርካታ የመጀመሪያው ትውልድ የነጻነት ታጋዮች ስልጣናቸውን ለቀጣዩ ትውልድ በፍቃደኝነት አስረከቡ። ይህ ውሳኔ አቶ አዲሱ ለገሰን ከቢሮክራሲውና ከዕለታዊ የመንግስት ውሳኔዎች ጫና ቢያርቃቸውም ለተወሰኑ ዓመታት ግን እንደ መለስ ዜናዊ አካዳሚ ባሉ ተቋማት ውስጥ የአመራር ስልጠናዎችን በመስጠትና የፖለቲካ ምክር በመለገስ በስተጀርባ ሆነው ሲያገለግሉ ቆይቷል። ነገር ግን ሀገሪቱ ከ2010 ዓ.ም ወዲህ ያሳለፈችው ጥልቅ የፖለቲካ ማዕበል፣ የኢህአዴግ መፍረስና የብልጽግና ፓርቲ መምጣት አሮጌውን የአመራር ዘይቤ ሙሉ በሙሉ ወደ ታሪክ ማህደር አሻገረው። በዚህ አዲስ ምዕራፍ ውስጥ አቶ አዲሱ ለገሰ የነበራቸውን ጥቂት የጀርባ ሚና ጭምር በይፋ አቁመው ሙሉ በሙሉ ወደ ግል ሕይወታቸውና ወደ ጡረታ ጉዟቸው አፈገፈጉ። ታዲያ አቶ አዲሱ ለገሰ አሁን ምን ላይ ናቸው? በአሁኑ ወቅት አቶ አዲሱ ለገሰ የሚገኙት በዚሁ በአዲስ አበባ ውስጥ በሚገኘው የመኖሪያ ቤታቸው ነው። እድሜያቸው እየገፋ ከመምጣቱና ከጤና ሁኔታቸው ጋር ተያይዞም አብዛኛውን ጊዜያቸውን የሚያሳልፉት ከቤተሰቦቻቸው ከልጅ ልጆቻቸውና ከቅርብ ወዳጆቻቸው ጋር ነው። በአንድ ወቅት በሀገሪቱ ትልልቅ ውሳኔዎች ይፈርሙ፣ በቴሌቪዥን መስኮት ዘወትር ይታዩና ስብሰባዎችን ይመሩ የነበሩት እኚህ ትልቅ ሰው ዛሬ ላይ የራሳቸው ሰላምና ጸጥታን መርጠዋል። ከሚዲያ ጋጋታ፣ ከጋዜጠኞች ጥያቄና ከፖለቲካ ክርክሮች ርቀው ጸጥታ የሰፈነበትና እርጋታ የነገሰበት የጡረታ ሕይወት እየመሩ እንደሚገኙም የሚያውቋቸው ወዳጆቻቸው ይናገራሉ። ይህ ውሳኔያቸውም በእድሜና በጤና ምክንያት የሚመጣ ተፈጥሯዊ ምርጫ ከመሆኑ በላይ ካሳለፉት ረጅም የትግልና የሥራ ዘመን አንጻር የሚገባቸው የረፍት ጊዜ እንደሆነም የቅርብ ወዳጆቻቸው ይመሰክራሉ። የአቶ አዲሱ ለገሰ የወቅቱ አቋም ከፖለቲካ ሙሉ በሙሉ መገለል የሚል ነው። ዛሬ ላይ በሀገሪቱ ውስጥ ባለው በማንኛውም የመንግስትም ሆነ የፓርቲ መዋቅር ውስጥ ምንም አይነት ይፋዊ ወይም ኢይፋዊ ሚና የላቸውም። ሀገሪቱ በለውጥና በውጥረት ውስጥ በምታልፍበት በእነዚህ ዓመታት ውስጥ እርሳቸው ድምፃቸውን ላለማሰማትና በምንም አይነት የፖለቲካ ጎራ ውስጥ እጃቸውን ላለማስገባት የወሰኑ መስሏል። ይህ አቋማቸው በተለይ በማህበራዊ ሚዲያና በወቅታዊ የፖለቲካ ተንታኞች ዘንድ የተለያዩ ትርጓሜዎችን ቢያገኝም እውነታው ግን እርሳቸው የራሳቸውን የታሪክ ምዕራፍ አጠናቀው ቀጣዩን ሜዳ ለወጣቱ ትውልድ መተው መምረጣቸውን ይላሉ የሚያውቋቸው ወዳጆቻቸው። ላለፉት 40 ዓመታት በፖለቲካ ዑደት ውስጥ ያለፉ ሰው እንደመሆናቸው አሁን የሚገኙበት የጡረታ ዘመን ካለፈው ትውስታቸው ጋር እየተስማሙ በሰላም የመኖሪያቸው ማረጋገጫ ነው። አቶ አዲሱ ለገሰ ዛሬ በጸጥታ መኖሪያቸው ቢቀመጡም የሰሩት ስራ ግን ዛሬም ድረስ በኢትዮጵያ ፖለቲካ ውስጥ መነጋገሪያ ነው። ደጋፊዎቻቸው ለአማራ ሕዝብ ማንነት መከበርና ለሀገሪቱ ልማት የተጋደሉ በስልጣን ዘመናቸውም የታማኝነትና የትህትና ምሳሌ የነበሩ መሪ አድርገው ያነሷቸዋል። በተቃራኒው ደግሞ ተቺዎቻቸው በኢህአዴግ የአገዛዝ ስርዓት ውስጥ ለነበሩ ክፍተቶችና ስህተቶች ተጠያቂነት የነበራቸው መሪ እንደነበሩ በማንሳትም ይወቅሷል። ያም ሆነ ይህ ግን አቶ አዲሱ ለገሰ በኢትዮጵያ የፖለቲካ ሰማይ ስር ትልቅ ታሪክ የሰሩና የራሳቸውን አሻራ ጥለው ያለፉ ሰው መሆናቸው የማይካድ ሀቅ ነው።